هلا والله يا የዛሬ ዝናብ በስላሴ ስም በጌታ ያላበላሸው ነገር የለም። አጠገቡ መጠጋት እፈልጋለሁ። ቆይ ዛሬ መሰለኝ እስኪ የዛሬው بس بصور قريب ما راح اروح ابى اصور عنده راح انتبه ان شاء الله. የዛሬው መጣር በስላሴ ስም እዛ ለመሄድ ነው። ጎርፉ ጋር ተጠግቼም አላቅ ብሄድም ያላበላሸው ያልሰበረው ነገር የለም። የዛሬው ዝናብ በስላሴ ስም በጌታ መድኃኒዓለም መሄድ አልችልም መሰለኝ። ጫማዬ ለቀርጽ ሲሆን ሰዎች ይደውላሉ። በቃ እንዳለ በሩ ተገነጣጥሏል። ያልተበላሸ ያልተሰበረ ነገር የለም። ንፋሱ እኔ ግን ጎርፍ ዝናቡ ተቆሞ ወዲያ ስለሆነ አቤት ድርቅርቁ በስላሴ ስም ሲያስፈራ። ድርቅርቁ በጌታ መድኃኒዓለም እኔን የመታኝ ነበር የመሰለኝም በጌታ እዛ አሁን እንዴት ልሄድ ፈራሁ። እዛ አስጠጋው ስድ የሚያደርገው መሰለኝ። ኢትዮጵያ ትዝ አለኝ። እሺ በዚህ ጎርፍ ምናምን ላይ ኢትዮጵያ ያስፈራል። ግን ነው ስላሴ እዛቱ ተላይ በቀርጽ እኮ ደስ ጥሩ ነበረ። በስ ግን ጠጋ ለማለት ፈልጌ ነው። ወይኔ እኔ በርቁ ሳየው በጣም ነው የሚያስፈራው። በጀወር ግን አይለይም ስለሆነ ቆይ ወደ ላይ ወጣ ልበልና ልቅረጻ በስላሴ شوف بس لا አሁን መጠጋት ቢወስደኝስ ጠጋብዬ ቢወስደኝስ لا مستحيل ይሄኛው ሳይሆን ያኛው ነው ትልቁ። ወይኔ ፍጥጥሩ ሳይዩት ያዞራል። ጨገረኔ ደስ የማይልም ቦታ ሲጀመር የመቃብር ቦታ ነበር ድሮ ብለዋል። ይሄ ጋር ሳይሆን እዛው ተቤቷ ወደዛ ያለው አቤት አቤት አቤት። ግን መንደራችን ሁላ እንትን አለች። ውሃ በውሃ ነች። ሀውሱ ውሃ በውሃ ነው። ስላሴ ብጠጋ ይወስደኝ ይሆን? ችግር የለውም ትንሽ ብጠጋሳ ከላይ ተንደርዳሪ ውሃ ይመጣብኝ ይሆን? ችግሩ ሾህ አለ። የጠድቻ ሾህ እዚህ ጋር እንዳለ ጠድቻ ብቻ ነው አካባቢ። ላ እፈራለሁ። ከላይ ልሄድ እንዴ? አዎ ከላይ ብሄድ ይሻላል መሰለኝ። አይታይም ምን እንጃ። ያኔ እኔ ጋር ጨለማ ነው የሚመስለው በካሜራ ላይ ሳየው፣ ግን በአካል ደህና ነው። ይኸውላችሁ ጠጋ አለ ትንሽ፣ ግን ያስፈራል። ሴትዮዋ ላይ ትጮህብኛለች። ወጄ ታስበው ወጄ ተንደርዳሪው ሀስብ ይመጣ ትለኛለች። ይኸውላችሁ እኔ እዚህ ጋር ቆሜያለሁ። እዚህ ጋር በጣም ነው የሚጨገረው ሲጀምሩ ቦታዎች የተለየ ተዝ ተላይ ማልወጣና ልቅረጽ። ቆይ እንደዛ ነው የሚሻለው። ይኸውላችሁ
እሱ እዛ ጋር እዛ ቆምቦ ሄጋ እዛ ጋር ዛፍ ነበረ። ትልቅም ባይሆን እኔ ዛፍ ነበረ አነስ ያለ ዛፍ ወስዷታል። እዛ ያለው እዛው ላይ የሚታየው እንጨቱ ነገር እንትን ነበረ ቆም ያለ ነበር፣ ተጋድሟል። በስላሴ በነገራችን ላይ በየዓመቱ እንደዚህ ነው የሚሆነው። በጣም ዘርሽ እኔ ድምፅ አይሰማችሁ ነኝ። እዚህ ግን በጣም ነው የሚጮኸው፣ እንደ ፏፏቴ ውሃ፣ እንደ ወራጅ ውሃ ነው የሚጮኸው። ምን ትዝ እንዳለ ታውቃላችሁ? ያው ድሮ ነው ሲጫወት የምንሰማውና ጅረት ሲሻገሩ በባልና ሚስት ልጅ አዝላ ይሄንን ታሪክ ስሰማ በጣም ነው የሚጨግረው። ነገራችን ላይ ነው የሚጮኸው። እስማ አልሙሂም ዝናብ ጥሎ ምናምን ጅረቱ በጣም ሞልቶ ሲሻገሩ ባልና ሚስትና ሴትዮዋ ልጃቸውን አዝላ እየተሻገሩ እያለ እነሱ በግድ ተሻገሩ። ግን ሲሻገሩ ልጃቸውን ነቋቸዋል ማለት ነው። እንትኑ ውሃው የጅረቱ ውሃ ማለት ነው። ያኔ ምን ይባላል? ወራጅ ውሃ ልጃቸውን ነቆ ውሃው ወሰደባቸው፣ ህፃኗን ልጅ ማለት ነው ያዘለቻትን። ይሄን ታሪክ ገና ልጅ ሆኜ ነው የምሰማው። ግን ፏፏቴ ወይንም የሞላ ውሃ ምናምን ሳይ ትዝ የሚለኝ ይሄ ታሪክ ነው ማለት ነው። ያው ወራረድ ድረስ ዛፉ ራሱ እንትን ብሎ እንዳለ እዚህ ጋር ያለ ዛፍ ራሱ ሄዳለች። ይሄ ተታይ እንትኑ ሲፋጭ ማለት ሲፋጭ ስል ሲማታው ማለት ነው። እርስ በርስ እየተመታ ሲወርድ ተላይ ሆኜ ቆይ ልቅረጽላችሁ። ተላይ ሆኜ ልቅረጽና ለምጣ መሰለኝ ቤት ላይ ተላይ ሆኜ እዚህ ጋር ሆኜ ማለት ነው። እዚህ ጋር ሆኜ እኔ ግርም የሚለኝ እዚህ ጋር የሰራው ሰውዬ ቤት ነው። ተወሆወኝ ያኔ ተጎላው ላይ መቃብር ነው ሲጀምር እዛ አካባቢ ለምን እንደሰሩበት ቤት አላውቅም። ምርጥ ሰርቪስ ነው፣ የተለያለ በሩቁ ማለት ነው። እኛ ሀገር እኮ ዝናብ ሲጥል እንደዚህ ከብት ይሄዳሉ። ፏፏቴው እንዳለ በሬ ምናምን ይዞ ይሄዳል፣ ፍየል ምናምን ይዞ ይሄዳል። ስማ ሰዎቹ እየፈለጉኝ ነው። የእንትን ያፋቸው የውሃ የወሰደ ይመስላቸው ነው። ውሃው እንኳን አይወስደኝም እርግጠኛ ነኝ። ያዞረኝ። ሁሉም ቦታ ሾህ ነው ያለው። የጠድቻ ሾህ ይሄ እንትን ጫማ ደግሞ እንኳን ሾህ ሊመክተው። ወይኔ እንዴት ነው የመጣሁት ግን? እስማ እንዴት ነው የምመለሰው? ያ የእግሬ ጭቃ ሆነ። ወይ መከራ! እዚህ ጋር የተሰበረ መስታወት አለ። መጠንቀቅ አለብኝ። ምን ረገጥኩት በጌታ። በይ ተላይ ልቅረጽ። ተላይ ውሃውን ተላይ በነገራችን ላይ እስከ ሌሊት ድረስ እንትን አይልም፣ አይቆምም። ይሄ ጎላ ስለሆነ ተዛም ተሰባስቦ በዚህ ጎላ ነው የሚያልፈው ውሃው ማለት ነው። የጠድቻው ትንሽ ቅንቦ ጀመረ ኢትዮጵያ ያለው ነው የሚመስለው። እኔ ኢትዮጵያ ያለንበት ሀገር ልክ እንደ ኢትዮጵያ ነው። ይሄም ጠድቻ ነው ሲጀመር። ቀበሌ የጠድቻ ማአት ነው። እሺ እዚህ ጋር ቅድም ውሃ ነበረ እየወረደ፣ አሁን ትንሽ ነው የሚወርደው። እንደ እንትን እንደ ምንጭ ባልወረደው ኖሯል። ጠጋ ብዬ እንድቀርጽ ነው። ወረደ ደከመኝ። በነገራችን ላይ ቅንቦ ሁሉም ቦታ ነው። ሁሉም ቦታ በቃ ኢትዮጵያን አይታችሁ ማየት ነው። በቃ ትንሽ የሚለያየው የኢትዮጵያ አፈር
እንትን ይላል ጭቃ። ስለዛ ጋር ጭቃ አለ ዘወላው ጋር ወደ ነው የመጣሁት። ገንቦ ሹፉ እዚህ ጋር ማንም ያስታውሰው ይችላል። ውሃ ሲያገኝ ልጆች ሆነን ውሃ እናንቦራጭቅ ነበር። ፈራሁ እዚህ ውስጥ ለመግባት። ታዲያ ምን እንቅረጻ? ከታች በላ ነበርኩ ወጣ። ሰዎቹ ነው ተወያዩኝ ነው ተሰባስበዋል። ዝናብ ሲመጣ እነሱም እንደኛ ይቀርጻሉ። እኔ ባይለቁም እርስ በርስ ለበን እንዲላላኩ። ዋይ ሲያምር ተለይ ይህ የታይ ሄጄ ተምደክም ከዚህ ጋር ሆነ ቀርጮ ቢሆን ጥሩ ነበር። ሹፉ በስ ያለ ዛፎ ارفع الشرشفة مسيد